አንተ ያማል እንዴ? በቃ ዝም በል። ወዴት ልትሄጂ ነው? ወደ ውስጥ ልገባ ነው። በዛውም ይልሹን እጠራልሃለሁ። ትንሽ አቆይም። ጆ ተረጋጋ። ምንድን ነው በአንድ ቀን እንደዚህ መሆን? ምን ስል ነው ወደዚህ ቤት የመጣሁት? በቃ ተረጋጋችሁ። ሄደሽ ቆየሽ። ማን ፈልጋኝ ነበር? ለዛ ነው። ጥሩ። ከዚህ በላይ ችግር እንደማትፈጥሪ ተስፋ አለኝ። የነገርኩሽን ነገር መቼም እንዳትረሹ። ቆይ ወንድሜ ጠፍቶ የለ? ለምን ታስጨንቂኛለሽ? አላሳዝንሽም? እሱን ተይው። ወንድምሽን ከዚህ ውስጥ አውጪው። መጠቀሚያ አታድርጊው። እሺ። ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ እንግዳ ድራማን እንዴት አያችሁት? እንግዲህ አዶኒ ቤሉልን አግቶታል። ከዛን ወንድ ከሆንክ ምናምን ፊትህን አሳየኝ፣ እንደ ፈሪ በሶት አሳግተኛል፣ እንደ ጀግና ከሆንክ ፊትህን አሳየኝ ምናምን ብሎ ሲያወራው ነበር እንዳያችሁት። በዛን ታይም አዶኒ በጣም ተናዶ ነበር፣ በጣም ተቆጥቶ ነበር። በዛም ምክንያት ያው ቀጥታ ፊቱን ከላዩ ላይ ነው ያነሳለት። ከዛም በኋላ አዶኒ ሲያየው ቤሉል አዶኒን ሲያየው ቤሉል ደንግጧል። እንዴት ምናምን የሚል ከዛም በኋላ በቃ ቤሉል ዛተበት። የምታረገኝን እዚህ ብታረገኝ ይሻላል፣ ከወጣው በኋላ ግን አላኖርህም በህይወት ምናምን ብሎ ሲዝትበት ነበር። ከዛም በኋላ አዶኒን በተራውም ሲዝትበት ነበር። የምትወዳትን ልጅ እሷን የራሴ አርጌ አሳብድሃለሁ ብሎ የሌለ በቃ ሲዛዛቱ ነበር። እንግዲህ ቤሉል ከዛ እንዴት ይወጣል? እንዴት ይወጣል? በምን ቀመር ከአዶኒ እስር ያመልጣል ብላችሁ ታስባላችሁ? በምን ቀመር ያመልጣል ብላችሁ ታስባላችሁ? እስቲ ግምታችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። ብቻ ቤሉል በጣም ከባድ የተባለ አጣብቂኝ፣ ከባድ የተባለ ችግር ውስጥ ነው የገባው። እንዳያችሁት በጣም ግብድያ የተባለ ችግር ውስጥ ነው ራሱን ያገኘው። እንዴት እንደሚወጣው አላውቅም። ያው አዶኒ ደውሎ ለኑኑ ነግሯታል። ቤሉልን ያገትኩት እኔ ነኝ፣ እኔ በምነግርሽ ቦታ በምነግርሽ ሰዓት በዛ ትመጪያለሽ ምናምን ሲላት ነበርና ሀሳብ አቅርቦላታል። ከሄደች በኋላ እንደዚህ ታረጊያለሽ፣ ከዛን እለቀዋለሁ፣ አለበለዚያ ግን አልለቀውም፣ መታሰቢያ እንዳይኖረው ነው የማደርገው ብሎ ሲያወራት ነበር። ኑኑም በዛ ምክንያት በጣም ነው የተጨነቀችው። እንዳያችሁት በጣም በቃ ዲፕረስድ ሆና በጣም ተጨንቃለች። ብቻ ምን ማድረግ እንደሚገባት አላወቀችም። በጣም ነው ግራ የተጋባችው። እውነት ለመናገር ልናገር ወይስ ምን ላድርግ ምናምን ስትል ነበር። ብቻ መጨረሻ አካባቢ ጆ አግኝቷት ሲያደርቃት ነበር። አስፋልት ላይ ቁጭ ብላ ነበር መኪና እንዲገጫት፣ እሱም መጥቶ አብሮ ይግጨም በቃ ማትነሺ ከሆነ እኔ እቀመጣለሁ ብሎ ብዙ ሲያዝጋት፣ ሲያነፍራት፣ ሲያደርቃት፣ ሲያዳርቃት በቃ ያላረጋት ነገር የለም። ከዛ ስትሰለች ተነስታ ወደ ቤት ገብታለች። እንግዲህ እሱም ተከትሏታል። በሌላ በኩል ደግሞ መሲ ኤልሹን አስፈራርታታለች። ወርቁን እሷ እንደወሰደች ምናምን ስታናዛት ነበር። ካናዘዘቻት በኋላ ቀርጻታለች። ስታናዛት ያው ቀርጻታለች። ካሁን በኋላ ከእህቴ ጋር ያለሽውን ነገር ታስተካክያለሽ፣ እህቴን እንደዚህ ልትናገሪያት፣ ዝቅ ልታረጊያት አትችይም፣ አርፈሽ ትቀመጫለሽ፣ እኔም ገመናሽን አስቀምጠዋለሁ፣ ለማንም አላሳይም፣ አለበለዚያ ግን ብላ
ስትስትባት ነበር። ጉድሽን ነው ለሁሉም ማጋልጠው ማውጣው ምናምን ስትላት ነበር። ያንንም ከዚህ በፊት ገፍትራ እንደገጨቻት ምናምን እሱን ሁላ ስትነግራት እሱን ሁላ ነው ጉድሽን ማውጣልሽ ምናምን ስትላት ነበር። ብቻ በጣም ነው የፈራችው፣ በጣም ነው የፈራችው ኤልሹ። እናትየዋ ደግሞ ወይዘሮ ሄለን ስትደሳሰት ነበር በቤሉል መታገት። በጣም ተደስታለች። አሁን የአዶኒን ዶክመንት ከሱ ቤት በኤልሹ በኩል አርጋ ለመውሰድ እያሴረች ነው። ኤልሹ ከሱ ጋር ቤቱ ሄዳ ዶክመንቱን ይዛ እንድትመጣላት ስትጠይቃት ነበር። ኤልሹ እንዲ ብትልም ያው በስተመጨረሻ እሺ ብላለች። ብቻ ይሳካላታል ወይስ አይሳካላትም? ወይዘሮ ሄለን በዚህ ጉዳይ ላይ ይሳካላታል ወይስ አይሳካላትም? ያላችሁን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን እንዳይዘነጋ።